በዛሬው ተጠባቂው የሻምፒየንስ ሊግ መርሃ ግብር ላይ ምናልባትም ኮዲ ጋክፖ በቋሚነት ሊጀምር የሚችልበት እድል እንዳለ ተገልጿል። እንግዲህ ኔዘርላንድ የክንፍ አጥቂ መስመር ተጫዋች የአርነ ስሎት ሌላው መሳሪያ እንደሆነ ይታወቃል። ዛሬ የተጠባቂው የክለቦች የውድድር መድረክ የሆነ የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ መርሃ ግብሮችን ያከናውናል በተለያዩ ስቴዲየሞች ላይ ማለት ነው። ምሽቱ 2:45 የባርሴሎና ጨዋታ ይጀምራል። ምሽቱ 5 ሰዓት ደግሞ የኢንተር ሚላን የባየር ሙኒክና እንዲሁም ደግሞ በጣም ተጠባቂና ብዙዎች ትኩረታቸውን የሚያርፍበት የአንፊልዱ የሊቨርፑልና የፓሪስ ሴን ጀርሜን ትንቅንቅ ምሽቱ 5 ሰዓት የሚደረግ ይሆናልና ከዚህ ጨዋታ ጋር በተያያዘ የተለያዩ እንግዲህ ቀድመ ጨዋታ ሀሳቦችም መረጃዎችም እየወጡ ይገኛሉ። ከዛ መካከል የኮዲ ጋክፖ ጉዳይ ነው በስፋት መነጋገር የሆነው። ይሄ ተጫዋች በአርነ ስሎት እንግዲህ ምናልባት በተለይ ከአንድ ወር በፊት ነበር ምናልባት ሜዳ ላይ ተመለከትነው ለመጨረሻ ጊዜ ኒውካስል ዩናይትድን 2-0 ባሸነፈበት ጨዋታ ላይ ማለት ነው። ታዲያ ካጋጠመው የቁርጭምጭሚት ጉዳት እያገገመ እንደሚገኝ ሲገለጽ ቆይቷል። ሊቨርፑል ከዛ በኋላ ባደረጓቸው መርሃ ግብሮች ላይ ኮዲ ጋክፖ የመሰለፍ እድልን አላገኘም ነበርና ምናልባት በዛሬው ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ እንግዲህ ጠቁሟል። ያው ፍንጭ ቢጤን የሰጠው ከቡድኑ ጋር ልምድ ሰርቷል ነው ያለው አርነ ስሎት። ያ ማለት ምናልባትም በቋሚነት ሊሰለፍ የሚችልበት እድል ሊኖር ይችላል ተብሎም እየተገለጸ ይገኛል ማለት ነው። በዋናነት በተለይ ከክንፍ ማጥቃት እንቅስቃሴ ላይ የተነሳ ወደ ውስጥ በመስመር የሚሞክራቸው ሙከሮች አደገኛ እንደሆኑ ይታወቃሉ። ከኮዲ ጋክፖ ጋር በተያያዘ እንግዲህ ፓሪስ ሴን ጀርሜን ፓርክ ዴ ፕሪንስ ላይ ያልነበረ መሳሪያ ነው ኮዲ ጋክፖ። ስለዚህ አዲስ ፈተና ምናልባት በዚህ መስመር ላይ ሀኪሚ ሊገጥመው እንደሚችል ይገመታል። ከዛ ውጪ ሉዊስ ኤንሪኬ ያው ጨዋታውን ለማሸነፍ ነው ወደ ሜዳ መንገባው። ባለፈው ሳምንት እንዳልኩት ምንም የተለየ ነገር የለም። በተለይ ተጫዋቾችን ጨዋታ አሁንም ቢሆን ማሸነፍ እንደሚችሉ ነው የሚያምኑት የሚል ሀሳብ ሰጥቷል። ከቅድመ ጨዋታ ጋዜጣዊ መግለጫው ጋር በተያያዘ ትልቁ ጥያቄ ሜዳው አንፊልድ ነው። አንፊልድ ላይ የፓሪስ ሴን ጀርሜን በተለይ የፓርክ ዴ ፕሪንስን እንቅስቃሴ መድገም ይችላሉ ወይ የሚለው ትልቁ ጥያቄ ነው። አንደኛ 12 ተጫዋች ነው ያለው እዛ ሜዳ ላይ ምንም ጥያቄ የለውም። ብዙዎች ይስማማሉ። የአንፊልድ በጣም ይሄ ንዝረት የተሞላበት አይነት በጣም ለተጋጣሚ በጣም ይሸበሩበት ረመጥ የሆነ ሜዳ ነውና እዚህ ሜዳ ላይ ፐርፎርም ማድረግ ትንሽ አስቸጋሪ ነው የሚሆነው። ሲቀጥል የአርነ ስሎት ታክቲኮች ናቸው በጣም ተለዋጭ የሆነ ተገማች ያልሆነ ያጮት ፍልስፍና እናቀር ነው ያለው። አሁን የአርነ ስሎት አጮት ምንድነው ቢባል ግልጽ በሆነ መልኩ መናገር አይቻልም። በጣም በተለያዩ ጨዋታዎች ላይ የተለያየ ቅርጽን ይዞ የተመለከትነው ቡድን ስለሆነ ማለት ነው። ውጤት ሲፈልግ ተከላክሎ ይወጣል፣ ማጥቃት ሲፈልግ ደግሞ ይበልጥ የክንፍ አጥቂ መስመር ተጫዋቾች ላይ መሰረት ያደረገ ፍልስፍና ያለው አጨዋወት መንገድ አለውና የነ ግራቨንበርክና የነ አሌክሲስ ማካሊስተር ከኳስ ውጪ በጣም ጥሩ ዲስትሮየሮች ናቸው። በዛሬውም ጨዋታ ላይ የግድ ልዩነት ፈጣሪ እንቅስቃሴዎችን ማድረግ ይጠበቅባቸዋል። በተለይ የቪቲኒያና የጆዋን ኔቬዝ በጣም ሙሉ ለሙሉ የተበለጠ ፐርፎርማንስ ነበራቸው ባለፈው ሳምንት። የትኛውም ቁጥራዊ መረጃ ፊቱን ወደ ፓሪስ ሴን ጀርሜን ያዞረው እንደሚታወቀው ከ600 በላይ ኳሶችን ተቀባብሏል። 27 ገደማ ሙከራ ነው ያደረጉት። ከዛ መካከል 9ኙ ጣጣውን የጨረሰና ኢላማውን ከጠበቀም በላይ ነው 9ኙ በጣም በአሊሰን ቤከር ሄሮይክስ ብቻ ወይም በዚህ ግብ ጠባቂ አስደናቂ እንቅስቃሴ ብቻ የመከኑ ግልጽ ጎል የማግባት እድሎች ነበሩና ፓሪስ ሴን ጀርሜን እድሎችን በሚገባ ባለመጠቀሙ ተቀጥቶ የወጣ ቡድን ነው። እግር ኳስ ብዙ ጥረት ትንሽ እድልን ይፈልጋል። ሊቨርፑል በዛ ጨዋታ ላይ ብዙ አልጣረም። እርግጥ ጥረዋል፣ ከኳስ ውጪ ጥረዋል። ከኳስ ውጪ በጣም የደከመ ቡድን ነበረ፣ ሲንቀሳቀሱ ነበር ተጫዋቾቹ፣ ግን እድላቸው በጣም ከፍተኛ ከመሆኑ ጋር በተያያዘ ጨዋታውን አሸንፈው ወጥተው ነበር። በዚህ ጨዋታ ምን ይፈጠራል ይጠበቃል። ምሽት 5 ሰዓት ይጀምራል። ኢትስቫን ኮቫክስ ናቸው እንግዲህ ሮሜኒያው ዳኛ በማለብሪትነት የሚመሩት ከፓሪስ ሴን ጀርሜን ከቡድን ዜናዎቻቸው ጋር በተያያዘ የመጨረሻ አንድ ሀሳብ ያው ማርኪኒዮስ ሚድዊክ ላይ አልነበረም። ሌንስን 4-1 ሲያሸንፉ እንደምናስታውሰው ወደ 7 ወደ 8 ተጫዋቾችን አሳርፎ ነው የመጣው ሉዊስ ኤንሪኬ። ከነዛ መካከል ግን ማርኪኒዮስ ጉዳት አጋጥሞታል ተብሎ ሲገለጽ እንደነበረ አይዘነጋም። ይሄ ተጫዋች በ1-0 ሲሸነፉ ሙሉ 90 ደቂቃ በጣም ጠንካራ እንቅስቃሴ ሲያደርግ የነበረ ተጫዋች ነው ማርኪኒዮስ። ግን ተቀይሮ የገባው ተጫዋች ያው ትኩስ ጉልበት ነው። ዳርዊን ኑኔዝ ኤሪያል ዱዌል በልጦት ነበርና የዳርዊን ኑኔዝ ኳስን አመቻችቶ ለሃርቪ ኤሊየት እንዲያቀብል ምክንያት እንደነበረ አይዘነጋ። ማርኪኒዮስ የኤሪያል ዱዌሉን ተሸንፎ ነበርና በአንድ ክስተት ብቻ የተፈጠረች ጉዳይ ደግሞ ዋጋ ቡድኑን አስከፍሎ እንደነበር የሚታወቅ ጉዳይ ነው። ስለዚህ ዛሬም በአምበልነት እንግዲህ ቡድኑን እየመራ ወደ ሜዳ ይገባል ተብሎም ይገመታል። ከዛ ውጪ በአስቸኳይ ልብ ድካም ምክንያት ሆስፒታል የገባው አሌክሳንደር ሚትሮቪች አሁን መልካም ጤንነት ላይ እንደሚገኝ ለማወቅ ተችሏል። እንግዲህ የአልሂላሉ የአጥቂ መስመር ተጫዋች የሆነው ሰርቢያ አጥቂ አሌክሳንደር ሚትሮቪች ባጋጠመው አስቸኳይ የልብ ህመም ምክንያት አልስዋዲ በሚገኘው እንግዲህ አልሀቢብ የተባለ ሆስፒታል ማምራቱ ተሰምቷል። እንግዲህ ባሳለፍነው አርብ እንግዲህ አልፈይዳን የተባለ የሳውዲ ፕሮ ሊግ የሚሳተፍ አንድ ቡድን 2-0 ባሸነፈበት ጨዋታ ላይ ሚትሮቪች ያው አንድ ጎል ማስቆጠር መቻሉ የሚታወቅ ጉዳይ ነው። ከዛም ነው እንግዲህ የጡንቻ መሳሳብ ጉዳት ካጋጠመው በኋላ እንግዲህ የተወሰኑ ሳምንታትን ከሜዳ ከራቀ በኋላ በድጋሚ ወደ ሜዳ ሲመለስ ነው ይሄ የልብ ችግር ያጋጠመው የተባለውና በጣም በፍጥነት ወደ ሆስፒታል እንዲያመራም የተገደደበት ዋነኛው ነጥብ ያ ስለመሆኑ ተገልጿል። ተጫዋቾች እድሜያቸው በሚገፋበት ሰዓትና ምናልባት ከሜዳ ውጪ የሚኖራቸው አባዜ ምናልባት ከምግብ ጋር ተያይዞ ሊሆን ይችላል፣ ከመጠጥ ጋር ተያይዞ ሊሆን ይችላል፣ ፊዚካል ኮንዲሽናቸውን ባለመጠበቅ ይሄ የልብ ጉዳይ በተደጋጋሚ ሊያጋጥም እንደሚችል ይገመታልና አሁን በመልካም ጤንነት ላይ እንደሚገኝና
እረፍት ማድረግ እንዳለበት ሐኪሞቹ ጠቆሟል ተብሏል። ያው በርካታ ተጫዋቾች በዚህ ችግር ምክንያት ከእግር ኳስ ለመራቅ ራሱ ሲገደዱ ተመልክተናል። የቅርብ ምሳሌ የሚሆነው ሰርጂዮ አጉዌሮ ነው። ክርስቲያን ኤሪክሰንም ያው ሌላ በተለይ ልቡ ላይ ሌላ ተጨማሪ መሳሪያ ተገጥሞ ነው አሁንም እየተጫወተ የሚገኘው በእንግሊዝ ፕሪሚየር ሊግ። ጣሊያን ላይ ያ ስለማይቻል ወደ እንግሊዝ ማምራቱ የሚታወቅ ጉዳይ ነውና ሚትሮቪችም ራሱን በደንብ እየጠበቀ ማይጫወት ከሆነ እንግዲህ ራሱን ከተወዳጁ ስፖርት እንዲያገል ሊገደድ ይችላል ተብሏል። ሚትሮቪች በዚህ ውድድር ዘመን ብቻ 21 ጎሎችን በማስቆጠር እንዲሁም ደግሞ 3 ኳሶችን አመቻችቶ አቀብሏል። ለሆርጌ ኢየሱስ ቡድን የሚወጣው ሚና በጣም ከፍተኛ እንደሆነ ማንሳት ይቻላልና ቡድኑ ለተከታታይ ሁለተኛ ጊዜ የሳውዲ ፕሮ ሊግ ለማሳካት በጥሩ እንቅስቃሴ እየተጓዙ የሊጉ መሪ ናቸው። በዚህ ሂደት ላይ ሚትሮቪች የነበረው ሚና ከፍተኛ ነውና አሁን ትንሽ ረፍት መውሰድ መቻል እንዳለበት እየተጠቆመ ይገኛል። የአልሂላል ቀጣይ እንቅስቃሴ ምን ይሆናል? የተጫዋቹ አለመኖር የሚፈጥረው አሉታዊ ተጽዕኖ የዋንጫ ጉዟቸው ላይ የሚኖረው እንቅስቃሴ ምን ይሆናል የሚለው እንግዲህ በቀጣይ የሚጠበቀው ጉዳይ ነው። ከዛ ውጪ አሌሃንድሮ ጋርናቾ አትሌቲኮ ማድሪድን በቃል ደረጃ ለመቀላቀል ከስምምነት ላይ ስለመድረሱ የሚጠቁሙ መረጃዎች ወጥቷል። ጋርናቾ እንግዲህ በማንቸስተር ዩናይትድ ጸንቶ ይቆያል የሚለው ጉዳይ አሁን ከጊዜ ወደ ጊዜ እድሉ በጣም እየጠበበ የሚገኝ መረጃ ስለመሆኑ ማንሳት ይቻላልና ጋርናቾ በአትሌቲኮ ማድሪድ በጣም እንደሚፈለግ የሚታወቅ ጉዳይ ነው። የተጫዋች በአዲሱ አሰልጣኝ ሩበን አሞሪም ስር አመርቂ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ይሄ ምንም ጥያቄ የለውም። በተለይ የክንፍ አጥቂ መስመር ተጫዋች ነው። በቀኝም በግራም እንደ ልብ እንዲጫወት ይደረጋል በአሰልጣኙ በራሱ መንገድ ወይም ባጫወት ፍልስፍናው ማለት ነውና በአሁን ባለው ሁኔታ በተለይ ተጫዋቹ አሁን ካለበት ሁኔታ ወይም በክለቡ ደስተኛ እንዳልሆነ ሲገለጽ መቆየቱ የሚታወቅ ጉዳይ ነው። ሮጂ ብላንኮች ወይም ደግሞ አትሌቲኮ ማድሪድ ደግሞ የተጫዋቹ ሁኔታ በጣም በጥብቅና በቅርበት እየተከታተሉ እንደሚገኙ ነው የስፔኑ ተነባቢ ጋዜጣ ፊጄስ ቀደም ብሎ የዘገበው ጉዳይ የሚያመላክተው ማለት ነው። ጋርናቾ የእግር ኳስ ጉዞ በአትሌቲኮ ማድሪድ የጀመረው ዩናይትድን በጊዜ ሂደት በ2021 ነው የተቀላቀለው። በሁሉም ጨዋታዎች ዘንድሮ ባደረጋቸው 39 ጨዋታዎች 8 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሏል። በአሰልጣኞች ያጫወት መንገድ መቀየር፣ በአሰልጣኞችም ራሳቸው መቀየር፣ አሰልጣኝም ሲቀየር ያጫወት መንገዱ ይቀያየራል። ልዩነቶችን መፍጠር ግን ያልተሳነው ተጫዋች ስለመሆኑ በግልጽ እየተመለከትን እንገኛለን። በጣም ጠንካራ የሚባል አቅም ያለው ተጫዋች ነው። ገና ለጋ ዕድሜ ላይ ነው የሚገኘው። ይበልጥ ከተገራ ደግሞ ጥሩ አቅም ላይ ሊደርስ የሚችል ጥሩ ደረጃ ላይ ሊደርስ የሚችል ተጫዋች ስለመሆኑ ማንሳት ይቻላልና ዲዬጎ ሲሚዮኔ ያው የቀድሞ ተጫዋቻቸው መልሰው የማግኘትና የቡድናቸውን የማጥቃት እንቅስቃሴ ይበልጥ የማጠናከር ፍላጎት እንዳላቸው ፊጄስም በዘገባው ላይ ማመላከቱ የሚታወቅ ጉዳይ ነው። የአንቷን ግሪዝማን ትክክለኛ ተተኪ መሆን የሚችል አቅም እንዳለውና የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው። በነገራችን ላይ ግሪዝማን ከዚህ ዓመት በዘለለ በሪያዴር ሜትሮፖሊታኖ የሚቆይበት እድል ይኖራል ተብሎ አይገመትም። ስለዚህ በቀጣይ ያው የራሱ የዲዬጎ ሲሚዮኔ ልጅ የሆነው ጁሊያኖ ሲሚዮኔ ያለ ከዛ ውጪ ዩሊያን አልቫሬዝ ዋናው የቡድኑ በተለይ የቀጣይ ሂደቶች ወይም ደግሞ የቀጣይ ዘመናት የማጥቃት እንቅስቃሴ ዋና አድራጊ ፈጣሪው ተጫዋች ይሆናል ተብሎ ነው የሚገመተው። በዚህ ዓመት እንኳን በማንቸስተር ሲቲ በነበረው የ2 ዓመት ተኩል ቆይታ ወደ 46 ጎሎች ነው ያሉት። በመጀመሪያ ዓመቱ ግን ከ20 በላይ ጎሎችን አስቆጥሯል በአትሌቲኮ ማድሪድ። ምን ያክል በጣም በነጻነት ጥሩ እንቅስቃሴዎችን እያደረገ የሚገኝ ተጫዋች ስለመሆኑ ማንሳት ይቻላልና ይበልጥ ተጫዋቹ በተለይ ደግሞ የዩሊያን አልቫሬዝ ጠንካራ አጣማሪ ይሆናል የሚል እምነት አላቸው ተብሎ እየተገለጸ ነው የሚገኘው። በርካታ እድል ያገኛል። ጋርናቾ ግን የውሳኔ ክፍተቶች አሉበት ይባላል። ያ ገና ከእድሜ ጋር ሊያዝ የሚችል ጉዳይ ነው። ሊገራ የሚችል አቅም ያለው ግን ጥሩ ተጫዋች ስለመሆኑ ብዙዎች ይስማማሉና በጣም ለየት ያለ ፍጥነት ያለው ተጫዋች ነው። ታዲያ መጪው የዝውውር መስኮት ላይ እነን ወጣት አርጀንቲና የክንፍ አጥቂ መስመር ተጫዋች ለመሸኘት ዩናይትዶች ከውሳኔ ላይም ለመድረስ ተቃርቧል ተብሎ እየተገለጸ ይገኛል። በአዲሱ አሰልጣኝ አሞሪም ስር ተጫዋቹ ይጎለብታል ወይ የሚለው ጥያቄ ነው። ምክንያቱም ከአማድ ዲያሎ እንዲሁም ብሩኖ ፈርናንዴዝና ማዝራዊ ውጪ ሁሉም ተጫዋቾች በክለቡ መቆየታቸው ዋስትና የላቸውም። እንዲሁም ደግሞ ቋሚ ተሰላፊ መሆናቸውንም ያወቁ ተጫዋቾች አይመስሉምና ምናልባትም በቀጣይ ቡድኑ ቢውልድ ይደረጋል ተብሎ ነው ወይም ደግሞ ሪቢውልድ ይደረጋል። ይሄ ቡድኑ ስብስቡ እንዳለ ይታደሳል፣ ቡድኑ በአዲስ መልኩ ይገነባል ተብሎ ነው የሚጠበቀው። በዚህ ሰዓት ላይ ቦታቸውን አስጠብቀው የሚቀጥሉ ተጫዋቾች ምን ያክሎቹ ናቸው ግልጽ አይደለም። በማንቸስተር ዩናይትድ አሁን ባለው ወቅት ተረጋግጠው ግን ሊነሱ የሚችሉ ተጫዋቾች የዲያሎ፣ ብሩኖ ፈርናንዴዝና ማዝራዊ ናቸው። ቡድኑ በዚህ አሰልጣኝ ስር እንደ አዲስ ሲዋቀር ጋርናቾ የስብስቡ አካል ይሆናል ወይ ትልቁ ጥያቄ ነው። ከዛ በተጨማሪ አሁን ባለው ወቅት እንግዲህ አርጀንቲና የክንፍ አጥቂ ተጫዋች አሌሃንድሮ ጋርናቾ ማለት ነው በሩበን አሞሪም ስር የፕሪሚየር ሊግ ጎል እንኳን ማስቆጠር አልቻለም። እንግዲህ አሰልጣኙ ባሳለፍነው ጥቅምት ወር መጨረሻ ቡድኑ ከተረከበበት ጊዜ አንስቶ ማለት ነውና በዚህ አሰልጣኝ ስር ይጎለብታል ወይ የሚለው ጥያቄ ትልቅ ጥያቄ ምልክት ውስጥ እንዲገባ ካስገደዱ ጉዳዮችና ነጥቦች መካከል ይጠቀሳሉ። ኤልቹሎ ወይም ደግሞ ዲዬጎ ሲሚዮኔ ትኩረት አድርገው የዝውውር እንዲፈጸምላቸው ለቦርዱ መልእክት አስተላልፈዋል የተባለ ሲሆን ተጫዋቹ ከወዲሁ በቃል ደረጃ ከአትሌቲኮ ማድሪድ ጋር ከስምምነት ላይ መድረሱም እየተገለጸ ይገኛል። ጆ ፌሊክስ ቼልሲ ቤት ያለው ቆይታ ያው እንደሚታወቀው ቋሚ በሆነ መልኩ ክለቡ እንደለቀቀ የሚታወቅ ጉዳይ ነው። በማጥቃት እንቅስቃሴያቸው ላይ ይበልጥ ግሪዝማን ፈለጉን የሚከተልለት አይነት በጣም ጥሩ አቅም ያለው ተጫዋች እንግዲህ ሪያዴር ሜትሮፖሊታኖ እንዲደርስ ይፈለጋል። ተጫዋቹ ደግሞ አሌሃንድሮ ጋርናቾ ነው። እሱ ደግሞ በቃል ደረጃ ከክለቡ ጋር ከስምምነት ላይ ስለመድረሱ እየተገለጸ ይገኛል። ከዛ ውጪ አርሰናል ቪክተር ኦሲሜንን ለማስፈረም የሚደረገውን ፉክክር በድጋሚ እንደ አዲስ ለመቀላቀላቸው የተገለጸ ይገኛል። የሰሜን ለንደኑ ክለብ አርሰናል ፕሮሊፊኩን የአጥቂ መስመር ተጫዋች ቪክተር ኦሲሜንን የማስፈረም ያላቸው ፍላጎት አዲስ አይደለም። እንደምናስታውሰው ተጫዋቹ ገና ባሳለፍነው ክረምት ወር ላይ ወዴት ያምራል የሚሉት
ጉዳዮች በጣም በስፋት ሲሰነዘሩ በጣም በጥብቅ ወይም ደግሞ ተደጋጋሚ በሆነ መልኩ ስማቸው ከዚህ ተጫዋች ጋር ሲያዙ ከነበሩ ክለቦች መካከል አንዱ አርሰናል ነውና የአጥቂ መስመራቸው ላይ ያለው ክፍተት በግልጽ የሚታይ ጉዳይ ነው። በጣም እንደ መፍትሄ ቦታውን በጣም በሚገባ የመተካት አቅም አላቸው ተብሎ ከሚቆጠሩ ተጫዋቾችና የክለቡ ዊሽ ሊስት ወይም ደግሞ የክለቡ የምኞት ዝርዝራቸው ላይ ከፊት የሚቀመጠው ተጫዋች ቪክተር ኦሲሜን ስለመሆኑ ግን ማንሳት ይቻላል። እና ባሳለፍነው ክረምት ተጫዋቹን ለማስፈረም ጥረት ያደርጉ ከነበሩ ክለቦች መካከል አንዱ የሰሜን ለንደኑ ክለብ አርሰናል ነው። ታዲያ ቡድኑ አንድሪያ ቤርታን በይፋ ቴክኒካል ዳይሬክተር አድርገው መሾማቸው እየተገለጸም እየተነገረም ይገኛል። ታዲያ ያንን ተከትሎ በድጋሚ ተጫዋቹን ለማስፈረም በሚችሉበት ሁኔታ ላይ ትኩረት አድርገው ንግግሮችን በይፋ መክፈታቸው የሚጠቁሙ መረጃዎች ናቸው የወጡት። የቱርክ ሊግን በውሰት እንዲቀላቀል እንዳስገድደው የሚታወቅ ጉዳይ ነው የኦሲሜን ትራንስፈር ሳጋ ወይም የዚህ ተጫዋች የዝውውር ዑደት በስተመጨረሻም እንግዲህ የኦርሌን ዲሎሬንቲስ የናፖሊ ፕሬዚዳንት ግትርነትም ተጨምሮበት ተጫዋቹ በውሰት መዳረሻው ጋላታሳራይ እንዲሆን አስደርጎታል። ግን አሁንም ያው ንብረትነቱ የናፖሊ እንደሆነ የሚታወቅ ጉዳይ ነው። ተጫዋቹ ወደ ቱርክ ቢያቀናም የጋላታሳራይ እግር ኳስ ክለብ የጎል ምንጭ ሆኖ እየተመለከተ ነው። ኢካርዲ ደግሞ የኤሲኤል ጉዳት አጋጠመው። ስለዚህ በዋናነት ሶል ስትራይከር ሆኖ በፊት መስመር ላይ እንግዲህ ማጥቃት እንቅስቃሴው የሚመራው ማነው ቪክተር ኦሲሜን እንደሆነ ይታወቃልና ይህ አንጋፋ የቱርክ ክለብ የሊጉ አናት ላይ ነው እንዲቀመጥ ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከልም የቪክተር ኦሲሜን ሚና ትልቅ እንደሆነ ማንሳት ይቻላል። አስደናቂ እንቅስቃሴን እያደረገ ስለሚገኝ በሊጉ 18 ጨዋታ አድርጓል፣ 14 ጎል አስቆጥሯል። በሁሉም ጨዋታዎች በ26 ጨዋታ 20 ጎሎች ገደማ ያስቆጠረ ተጫዋች ነው። በመጀመሪያ ጋላታሳራይ አመቱ ማለት ነውና በስፋት ተጫዋቹ ወደ ማንቸስተር ዩናይትድ ሊያመራ ይችላል የሚሉ መረጃዎች ሲወጡ መቆየታቸው አይዘነጋም። በዋናነት አንደኛ ራስመስ ሆይላንድ በምትኩ ለሽያጭ ዩናይትዶች ያቀርቡታል መባሉ ነው። ያ ደግሞ የናፖሊን ትኩረት የሳበ ጉዳይ ነው። ተጫዋቹ ገና 21 ዓመቱ ነውና ለጋ ዕድሜ ላይ ነው ያለው። ጥሩ አቅም አለው። ይበልጥ ደግሞ ተገርቶ ጥሩ እንቅስቃሴ ማድረግ ከቻለም ነገ ትርፍ ነው የሚሆነውና ናፖሊን ይሄ ምንም ጥያቄ የለውም ትኩረታቸውን የሚስብ ጉዳይ ነው። መድፈኞቹ ግን የውል ማፍረሻውን ወደ 90 ሚሊዮን ፓውንድ ገደማ ነውና በጥሬው ለመክፈል ፈቃደኛ መሆናቸውን መጠቆማቸውና ለቪክተር ኦሲሜን ደግሞ የአውሮፓ ሻምፒየንስ ሊግ እግር ኳስን ያመቻቹለታል። ያን ደግሞ በተረጋገጠ ደረጃ የሚያቀርቡት ጉዳይ መሆኑ የተጫዋቹን ቀልብ የሳበ ጉዳይ ሆኗል ተብሏል። ምናልባትም የ26 ዓመቱ ናይጄሪያ አጥቂ መዳረሻው የት ይሆናል እጅግ ከሚጠበቁ ጉዳዮች መካከል ይጠቀሳል። መድፈኞቹ ወትሮ ተጫዋች ለማስፈረም ይፈልጋሉ፣ ግን ደግሞ ከፍላጎት በዘለለ ፍላጎት መሬት ላይ ማውረድ በሚለው ነገርና ተጫዋቾችን ተደራድረውና ተፎካክረው የግላቸው ማድረግ በሚለው ጉዳይ ላይ ትልቅ ክፍተት እንደሚታይባቸው የሚታወቅ ጉዳይ ነው። ባለፉት የዝውውር መስኮቶቻቸው ለዚህ ማሳያ ናቸው። በጣም ማስፈረም የሚችሏቸው ተጫዋቾች ነበሩ፣ ግን በቀላሉ ፊርማቸው ለሌላ ክለብ ያስቀመጡ ጥሩ አቅም ያላቸው ተጫዋቾች እንዳሉ ይታወቃል። ታዲያ አሁን አንድሪያ ቤርታ በይፋ ዝውውር ዑደቱን እንዲመራላቸው መሾማቸውን ተከትሎ ለየት ያለ አቀራረብ በመያዝ ተጫዋቾችን የሚያስፈርሙበት መንገድ በጣም ተሻሽሎ ሊቀርብ እንደሚችል ይገመታል። ፕሮሊፊኩ አጥቂ በቀጣዩ ውድድር ዘመን ወደ ፕሪሚየር ሊጉ እንደሚያቀና በተረጋገጠ ደረጃ ኮት ኦፍ ሳይድን ጨምሮ ይዘውት የወጡት መረጃ ያመለክታል። እንግዲህ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፉክክሩን እየመራ እንደሚገኝ የሚጠቁሙ መረጃዎች መውጣታቸው አይዘነጋም። አርሰናል ግን አሁን በትልቁ ፉክክሩን መቀላቀላቸውንና ቀደም ብዬ በጠቀስኳቸው ሁለት ጉዳዮች ገንዘቡን በጥሬ ማቅረብ ፍላጎት ማሳየታቸውና እንዲሁም ደግሞ የአውሮፓ ሻምፒየንስ ሊግን ለተጫዋቹ እንደሚሰጡ በተጫዋቹ በኩል ደግሞ ማለት ነው የሚያሳምን አይነት አቀራረብና ፕሮፖዛል ይዘው ለመቅረብ ሀሳብ አላቸው ተብሏል። ይሄ በጣም ትልቅ ፉክክር ለዩናይትድ እንዲያቀርቡ ያስገድዳቸዋልና ተጫዋቹ ምን ውሳኔ ይወስናል የሚጠበቀው ጉዳይ ይሆናል። ከዛ ውጪ ኔይማር ጁኒየር ወደ አውሮፓ ሊጎች ሊመለስ እንደሚችል እየተገለጸ ይገኛል። እንግዲህ እስራኤላዊ የተጫዋቹ ወኪል የሆነው ፒኒ ዛሃቪ ደንበኛው ኔይማር ጁኒየርን ለባየር ሙኒክና ለባርሴሎና በእጩነት አቅርቧል ተብሎ እየተገለጸ ይገኛል። ለሁለቱ ክለቦች ብቻ ነው አሁን ባለው ወቅት ሁኔታ በጊዜያዊነት ተጫዋቹን ለሽያጭ ወይም ደግሞ ተጫዋቹን መግዛት የሚችሉበት አማራጭ እንዳለ ይፋ አድርጎ አቅርቦላቸዋል ተብሎ እየተገለጸ የሚገኘው ማለት ነው። የስፔኑ ተነባቢ ጋዜጣ ስፖርትም ይህን ነገር አጠናክሮ ዘግቧል። የ33 ዓመቱ ብራዚላዊ እንደሚታወቀው የፊታችን ሰኔ ወር ድረስ በልጅነት ክለቡ የሚያቆየውን የአጭር ጊዜ ውል በመፈረም ወደ ሳንቶስ መመለሱ አይዘነጋም። ታዲያ ኔይማር ጁኒየር በአልሂላል ያጣውን ጣዕም በቀድሞ ክለቡ ሳንቶስ ያገኘም ይመስላል። እንግዲህ ባደረጋቸው 7 ጨዋታዎች 3 ጎል በማስቆጠር 3 ኳስ አመቻችቶ አቀብሏል። በዓለም አቀፍ ደረጃ በአቅምና በክህሎቱ ከተጨበጨበላቸው ተጫዋቾች መካከል አንዱ ኔይማር ጁኒየር እንደሆነ ይታወቃል። ወደ ቀድሞ አቅሙ ለመመለስ የልጅነት ክለቡን መቀላቀሉ ትክክለኛ ውሳኔም እንደነበር እየታየ ይገኛል። እንግዲህ ኔይማር በጥሩ አቅም የሚጫወትበትና የሚቀረውን ውስን ዓመታት በእግር ኳስ 33 ዓመቱ ተጫዋቹ ደግሞ በሚገባ ከሜዳ ውጭ ያለው እንቅስቃሴው በጣም ወይም ደግሞ ይሄ ትዝብት ውስጥ የሚከተውና ደካማ እንቅስቃሴ መሆኑ እንደ ብራዚላውያን ተጫዋቾች ደቡብ አሜሪካ ውስጥ የሚገኙ ተጫዋቾች ላይ ያለ ትልቅ ክፍተት እንደሆነ ይታወቃል። ራሳቸውን ለጨዋታው ላይ ዝግጁ ማድረግ የሚለው ጉዳይ ላይ ትልቅ ክፍተት ይታይባቸዋል ተብሎ እየተነሳ ይገኛልና ኔይማር አሁን ባለው ወቅት ሁኔታ በጥሩ አቅም የሚጫወትበትና የሚቀረውን በጣም ውስን ዓመታት ቢበዛ 3 4 5 ዓመት ነው ሊጫወት የሚችለው። ታዲያ በትልቅ ክለቦች ያን ነገር ለመጫወት እንግዲህ በአዲሱ ክለብ ውስጥ የሚጠይቀው መስፈርት በማሟላት ወደ አውሮፓ ለመመለስ ዝግጁ ስለመሆኑ እየተገለጸ ይገኛል። ኔይማር 79 ጎሎችን በማስቆጠር የሀገሩ የምንጊዜም ከፍተኛ ጎል አስቆጣሪ የሆነ ተጫዋች ነው። ያንን ለማስፈረም እድል የቀረበላቸው አሁን ባለው ወቅት ሁኔታ ባርሴሎናና ባየር ሙኒክ ብቻ ናቸው። የካታሎን ክለብ ባርሴሎና ቤት
አንሱ ፋቲና ፌራን ቶሬስ በክለቡ ይቆያሉ ተብሎ አይገመትም ከክረምት በዘለለ ማለት ነው። አሁን እንኳን የመሰለፍ ዕድልን ካለማግኘት ጋር በተያያዘ በጣም በስፋት እየተቸገሩ የሚገኙ ተጫዋቾች ናቸው። ስለዚህ የቀድሞ ተጫዋቻቸውን ኔኔ እንግዲህ በነጻ የሚያገኙበት ዕድል ካለ ምናልባት ባርሴሎና ሊጠቀሙ የሚችሉበት ዕድል አለ። የፋይናንስ ጉዳይ አለባቸው፣ ግን ለተጫዋቹ ዝውውር አይከፍሉም። ያ ትልቁ ጉዳይ ነው። የደሞዙ ጉዳይ ደግሞ ተጫዋቹን ኮምፐንሴት ማድረግ የሚችል ከሆነ የሚደራደር ከሆነ ከፍ ባለመልኩ ተጫዋቹ በድጋሚ ባርሴሎናን ማሊያ ሊያጠልቅ የሚችልበት ዕድል እንዳለ እየተገለጸ ይገኛል። የጀርመኑ ኃያል ክለብ ቤት ያው ባየር ሙኒክ ሊሮይ ሳኔ ውሉን በ11ኛው ሰዓት ላይ ሊያድስ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ሙኒክ በጣም ተጣምዷል። ያው ውል በማደስ ላይ ኪሚችን ውል አድሷል። ኡፓሜካኖ በቀጣይ ውሉን ያድሳል ተብሎ ይገመታል። አልፎንሶ ዴቪስ እና ጀማል ሙሲያላም እንዲሁ ውላቸውን አድሰዋልና ውል ማደስ ላይ ተጠምዷል። ምናልባትም ሊሮይ ሳኔ ውሉን ካደሰ ምናልባት ፍላጎታቸው ሊቀዘቅዝ ይችላል ተብሎ ይገመታል። ከዛ ውጪ ማቲያስ ቴልም በቋሚነት ተሸኝተዋል። ቶተንሃም ኪንግስሌይ ኮማን ከክለቡ ጋር በክረምት እንደሚለያይ እየተገለጸ ነው የሚገኘው። ከዛ ውጪ ቶማስ ሙለርም የእድሜ ጥያቄ ይነሳል። ከዛ አንጻር በተለይ ምናልባት ኔይማርን ለማስፈረም ፍላጎት ሊያሳዩ የሚችሉባቸው ምናልባት ነጥቦች ይሆናሉ ተብሎ እየተነሳ ይገኛል። ወኪሉ ፒኒ ዛሃቪ ተጫዋቹ ለተጨማሪ ሌሎች የአውሮፓ ክለቦችም ማቅረቡ አይቀርም ተብሎ ነው የሚገለጸው። ለክለቡ ለደንበኛው ለተጫዋቹ ክለብ መፈለግ የቤት ስራው ሆኖ በጣም በስፋት እንግዲህ አሁን የወኪሎች የቤት ስራ ትልቁ ጫናው አሁን እንደሆነ ይታወቃልና ክለብ የሚፈልግ ተጫዋችን በተለይ ደግሞ እንደ ኔይማር አይነት ሃይ ፕሮፋይል ያላቸው ተጫዋቾችን ክለብ ፈልጎ ማግኘት ለወኪሎች ትልቅ ራስ ምታት እንደሆነ ይታወቃልና አሁን ባለው ወቅት ሁኔታ በጣም ተጣምዶ ነው የሚገኘው። ከተለያዩ ክለቦች ጋር ንግሮችን እያደረገ ይገኛል። ኔይማር በመጪው ሳምንታት በሚከናወኑ የሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ላይ ሀገሩን በአምበልነት እንዲመራም በአሰልጣኙ ዶሪቫል ጁኒየር አማካኝነት ጥሪ እንደቀረበለት ይታወቃል። ከዛ ውጪ ሪያል ማድሪዶች ኢብራሂማ ኮናቴ ላይ ያላቸው ፍላጎት መጠንከሩን የሚጠቁሙ መረጃዎች ወጥተዋል። ሎስ ብላንኮሶቹ እንግዲህ የክረምት የዝውውር መስኮት ዋና እቅዳቸው የተከላካይ መስመራቸውን ማጠናከር እንደሆነ ይታወቃል። ፈረንሳይ የተከላካይ መስመር ተጫዋች በሊቨርፑል የሚያቆየው ውል በ2026 ነው የሚጠናቀቀው። ያ ደግሞ እንደ ሪያል ማድሪድ አይነት ክለቦችን ትኩረት የሳበ ጉዳይ ሆኗል። እንግዲህ እንደሚታወቀው የቨርጅል ቫን ዳይክ ሁነኛ አልጋ ወራሽ የመሆን ኃላፊነት ይጣልበታል ተብሎ የሚገመተው ጀሬል ኮዌንሳ የተባለው ይሄ ወጣት እንግሊዛዊ ተጫዋች እስከ 2027 ነበር ውሉ የሚያቆየው። ከዛ በላይ ለተጨማሪ ዓመታት በአንፊልድ የሚያቆየውን ኮንትራት መፈረሙ የሚታወቅ ጉዳይ ነው። ስለዚህ የቫን ዳይክ አልጋ ወራሽ ኮዌንሳ ይሆናል ተብሎ ነው የሚገመተው ባለው ወቅት ሁኔታ። ከዛ ውጪ አንሽሎት የክሪስታል ፓላሱ ማርክ ጌሂን የማስፈረም ትልቅ ፍላጎት አላቸው ተብሏልና የክረምት የዝውውር መስኮት ዋና ኢላማቸው ዋና እቅዳቸው ማርክ ጌሂን ማስፈረም መሆኑ እየተገለጸ ይገኛል። ያ ደግሞ ምናልባት ኮናቴን ለመሸኘት እንዲወስኑ ሊያደርጋቸው እንደሚችል እንግዲህ የጠቆመ ፍንጭ ጉዳይ ነው ተብሎ እየተወሰደ ይገኛል። ተጫዋቹ ላይ ማድሪድ ብቻም ሳይሆን የፈረንሳይ ኃያል ክለብም እንግዲህ ፓሪስ ሴንት ጀርሜን ተጫዋቹን የማስፈረም ፍላጎት እንዳላቸው ጎን ለጎን ሲገለጽ የቆየ ጉዳይ እንደሆነ ይታወቃል። ያው ኢብራሂማ ኮናቴ ምናልባት ተጫዋቹ የግል አቅሙ ምንድነው የሚለው የሚፈተሸው ከቫን ዳይክ ውጪ ስናየው ነው። ብዙ ጊዜ ከቫን ዳይክ ውጪ በመሃል ተከላካይነት ከሌላ ተከላካይ ጋር ተጣምሮ ስናየው ብዙ ጊዜ አንመለከትም። ቫን ዳይክ በጣም ወጥነት ባለው መልኩ ይበልጥ ከዚህ ተጫዋች ጋር በተያያዘ አንደርሬትድ የሚያደርገው ብዙ የማይነገርለት ጉዳይ ምንድነው በጉዳትም በህመምም ብዙ የሚያልፈው ጨዋታ የለም ቫን ዳይክ ግን ሁሌ ስለምናየው ያው ግልጋሎቱ ያነሰ ይመስላል። በጣም ውጥነት ባለው መልኩ ለክለቡ ግልጋሎት የሚሰጥ ተጫዋች ነው ቨርጅል ቫን ዳይክ። በአውሮፓ ውስጥ ዘንድሮ እንኳን በርካታ ደቂቃዎችን ከሸፈኑ ተጫዋቾች መካከል ስሙ ይጠቀሳልና ኮናቴ የቫን ዳይክ ጥንካሬም አያይዞ ያጠናከረው ተጫዋች ስለመሆኑ ነው ብዙዎች የሚያነሱት። ብቻውን ከሌሎች ተጫዋቾች ጋር ቢጣመር ግን ለምሳሌ በፈረንሳይ ብሔራዊ ቡድን ላይ በጣም በትልቅ ክፍተት ይታይበታል ኢብራሂማ ኮናቴና ምናልባት ሪያል ማድሪድም ተጫዋቹን ላይ ምናልባት አሁን ባለው ወቅት ትልቅ ፍላጎት እንዲያሳድሩ ያስገድዳቸው ጉዳይ በተከላካይ መስመሮቻቸው ላይ ያለው የእድሜ ጥያቄ እንዲሁም ደግሞ የተጫዋቾች የጉዳት ክፍተት እንደሆነ ይታወቃል። ዴቪድ አላባ ተመለሰ ሲባል እንደገና ጉዳት አጋጥሞታል። ኤደር ሚሊታው ጉዳት ላይ ነው። ካርቫል ጉዳት ላይ ነው። ሶስቱም ተጫዋቾች እድሜ ይነሳባቸዋል። ሩዲገር 30ዎቹን ተሻግሯል። ኮናቴ ያስፈልጋል። ስለዚህ ማድሪዶች ትኩረት አድርገውበታል እዚህ ተጫዋች ላይ። ተጫዋቹ ከእንደነዚህ አይነት አስደናቂ ክለቦች ጋር ስሜ በመያያዙ ደስተኛ ነኝ ብሏል። ያው ግን የወኪል ቤት ስራ ነው። በተቻለ መጠን ጥሩ ውጤት አስመዝግቤ እኔ በውድድር ዘመኑን በጥሩ ደረጃ ይዤ እንዲሁም ዋንጫ ክብሮችን ከሊቨርፑል ጋር ማሳካት ነው የምፈልገው ያለኝ ሀሳቢያ ነው። ቀሪ ጉዳይ ሌላ ጊዜ ይደርሳል የሚል ሀሳብ ነው የሰነዘረው ኢብራሂማ ኮናቴ። ማረፊያው የት ይሆናል የሚለው ጉዳይ ግን ይጠበቃል። ከዛ ውጪ ራፊኒያ ባላንዶር የማሳካት የሚያስችል አቅም ያለው ተጫዋች ነው ሲሉ ሃንሲ ፍሊክ መስክረዋል። ወይም ደግሞ ተጫዋቹን አሞካሽተዋል ሊባል ይችላል። ጀርመናዊ አሰልጣኝ ፍሊክ ብራዚላዊ የክንፍ አጥቂ ተጫዋች ነው ራፊኒያ በወርቅ ኳስ ወይም ደግሞ የፕሬስቲጂየስ አዋርድ የሚባለው ለአንድ ተጫዋች ኢንዲቪጁዋል ፐርፎርማንሱን መሰረት ባደረገ መልኩ ወይም ደግሞ የግል አቅምና ክህሎቱን ከግምት በመክተት ሊያሳካ የሚችለው የግል ትልቅ ክብር ነው ባላንዶርና ያንን የማሳካት አቅም አለው ሲሉ እንግዲህ ትላንትና በሰጡት ጋዜጣዊ መግለጫ ላይ ሀሳብ ሰንዝረዋል። ዛሬ በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ መርሃ ግብር በጊዜ ስቴዲየማቸው ስታዲዮ ሉዊስ ኮምፓኒስ ቤኔፊካን ከመጋበዛቸው በፊት ጀርመናዊ አሰልጣኝ ፍሊክ በሰጡት መግለጫ ላይ ስለ ቡድኑ ጠቅላላ ሁኔታ ያጮት መንገድ ኳስ መያዝ በጣም አስፈላጊ ነው፣ በማጥቃት እንቅስቃሴ ያግዘናል፣ ከማጥቃት እንቅስቃሴ ውጪ ስንከላከልም በጣም ያግዘናል፣ ኳስ ሁሌም ቢሆን መቆጣጠር ፖሴሽን ቤዝድ የሆነ ፉትቦል እንደሚጫወት ይታወቃል ሃንሲ ፍሊክ እና ያ ነገር በደንብ ሰንዝረዋል። ከዛው ጎን ለጎን በተለይ የባላንዶር ጉዳይ ላይ ተጠይቀው ነበርና ራፊኒያ በዚሁ ከቀጠለ አሁን በሚያሳየው እንቅስቃሴ ውድድር ዘመኑ የሚያጠናቅቅ ከሆነ የባላንዶር ክብርን የማሳካት እድልም ሊኖረው ይችላል። እድል እንኳን ባይኖረው በቀጣይ ጊዜያቶች ላይ ለማሳካት ደግሞ አቅም ያለው ተጫዋች ነው። በደንብ ነው ሜዳ ላይ የሚያገዘን። እንደምታዩት ነው ሁሉ ጊዜ ጎል ለማስቆጠር ረሃብ ያለበት ተጫዋች ነው። ያ ደግሞ ለኛ በጣም ይጠቅመናል ሲሉ ሀሳብ ሰጥተዋል ማለት ነው ሃንሲ ፍሊክ ማለት ነው። በዛሬው ዕለት
በሻምፒየንስ ሊግ እንግዲህ በጥሎ ማለፍ የመልስ መርሃ ግብር በሜዳቸው ስታዲዮ ሉዊስ ኮምፓኒስ ያው ቤኔፊካን ይጋብዛሉ። ምሽት 2:45 ቀደም ብሎ የሚደረግ መርሃ ግብር ነው። በነገራችን ላይ ከዩኤፋ ከአውሮፓ እግር ኳስ አወዳዳሪ አካል ጋር ያቀረቡት ጥያቄ እንዳለ ይታወቃል። በተለይ ዶክተራቸው ወይም ደግሞ የቡድኑ የሕክምና ኃላፊ ሆነው ካርሎስ ሚኔሮ ጋርሻ ባልተጠበቀና ባልተገመተ መልኩ ባለፈው ሳምንት ከኦሳሱና ጋር ጨዋታቸውን ከማድረጋቸው በፊት ከደቂቃዎች በፊት ህልፈቱ መሰማቱ አይዘነጋምና ተጫዋቾቹ መረበሻቸውን ተከትሎ ጨዋታው ሳይከናወን ቀርቷልና በዚህ መርሃ ግብር ላይ ቢያንስ በህሊና ጸሎት ይታሰብ የሚለው ጥያቄያቸው ተቀባይነት አግኝቷል። ስለዚህ በስታዲዮ ሉዊስ ኮምፓኒስ ብቻ ለአንድ ደቂቃ የህሊና ጸሎት ይደረግለታል ተብሏል። በዚህ መልኩ ይታሰባል ተብሏልና ቤኔፊካ አሰልጣኝ ብሩኖ ላዥም ከካርሎስ ጋር አብሮ ሰርቷል። የተሰማውን ጥልቅ ሐዘን መግለጹ የሚታወቅ ጉዳይ ነው። ይህ ጨዋታ ምሽት 2:45 ይደረጋል። ከሳምንቱ በፊት በተደረገ የመጀመሪያ ዙር ጨዋታ ባርሴሎና በራፊኒያ ብቸኛ ግብ ታግዘው 1-0 ነው። ከዛ ውጪ ማንቸስተር ዩናይትዶች ዣን ፊሊፕ ማቴታን ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። ቀዮች ሰይጣናት የማጥቃት እንቅስቃሴያቸውን ለማጠናከር የ9 ቁጥር ሁነኛ የአጥቂ መስመር ተጫዋች ማስፈረም እንደሚጠበቅባቸው ይታመናል። እግር ኳሳዊ በሆነ መንገድ ገንዘብ የሚገኝበት መንገድ ክለቡ ካልዘረጋ በስተቀር ገቢ ሊያገኝ የሚችለው አንድና አንድ ነው፣ ወይም ሌላው ብቸኛው አማራጭ መንገድ ተጫዋች መሸጥ ብቻ እንደሆነ ይታወቃል። ታዲያ ራስመስ ሆይሉንድና ዚርክዚ ላይ የሚታየው ክፍተትን ለመጠገን በእጩነት ከተያዙ ግለሰቦች መካከል አንዱና ዋነኛው ፈረንሳይ አጥቂ ዣን ፊሊፕ ማቴታ መሆኑን መረጃዎች እየጠቆሙ ይገኛሉ። ለዚህም ክለቡ ከክሪስታል ፓላስ ጋር በይፋ ማንቸስተር ዩናይትዶች ማለት ነው ንግሮች መጀመራቸው ነው ለማወቅ የተቻለው። ተጫዋቹ በጣም አስደናቂ አቅም ያለው ተጫዋች ነው። በዚህ ውድድር ዘመን ደግሞ ልዩነት ፈጣሪ እንቅስቃሴዎችን ለኦሊቨር ግላስነሩ ቡድን እያደረገ ይገኛል። ከራስመስ ሆይሉንድ ጋር በተያያዘ በተለይ አንድ የአጥቂ መስመር ተጫዋች በተደጋጋሚ ኳስና መረብን ማገናኘት የማይችል ከሆነና ጨዋታዎች እየተቆለሉ የሚሄዱ ከሆነ ትልቁ ጉዳይ በራስ መተማመኑም እየተሸረሸረ ነው የሚሄደውና የራስመስ ሆይሉንድ ጉዳይ የሆነ እየታየ ነው የሚገኘው። 20 ጨዋታዎች አልፈውታል በአጠቃላይ ጎል ካስቆጠረ ማለት ነው። ባሳለፍነው ታህሳስ ወር መመለስ ይኖርብናል። ቪክቶሪያ ፒዘን ላይ ለመጨረሻ ጊዜ ኳስና መረብን ያገናኘው የአጥቂ መስመር ተጫዋች ብዙዎች ከሉካኩ ጋር እያነጻጸሩት ይገኛሉ። ምናልባት የቆዳ ቀለም ካልሆነ በስተቀር ተጫዋቹ የሚያመክናቸው ኳሶች እንዲሁም የሚጮትበት ያጮት መንገድ ብዙ ጊዜ ጉልበትን መሰረት ያደረገ ነውና ብዙ ጊዜ ሉካኩ ያው ማንቸስተር ዩናይትድ ቤት ተሰልፎ ተጫውቶ የነበረ ተጫዋች እንደነበረ አይዘነጋም። ከዛ ጋር እያነጻጸሩት ይገኛሉ። ተጫዋቹ ጨራሽ የሚባል አይነት አጥቂ መስመር ተጫዋች አይደለም፣ ኢንስቲንክቱ እንደዛ አይደለም የሚል ሀሳብ አላቸውና ከአርሰናል ጋር ትላንትና በተደረገው ጨዋታ ላይም ግልጽ ጎል የማግባት እድል ነበረውና በሚገባ አክቲቭ ሆኖ ያልተጠቀመበት አጋጣሚ እንደነበር አይዘነጋም። ዴክላን ራይስ ላስት ዲሽ የሚባል አይነት ታክል ነው የወረደው ከኳስ ጋር ነው። በጣም ይሄ ግልጽ ጎል የመሆን እድልን እንዲያመክን ምክንያት ያደረገው ዴክላን ራይስ እንደነበር አይዘነጋምና ዴክላን ራይስ ከኋላው መጥቶ ንቁ እስኪሆን ድረስ ሆይሉንድ ከፊት ሆኖ የፈዘዘበት ጉዳይ በዋናነትም በተለይ ከጎል መራቁ አንዱ አስተዋጽኦ ያበረከተበት ጉዳይ ስለመሆኑ በስፋት ሲገለጽ መቆየቱ አይዘነጋም። ታዲያ ያን ነገር ከገምቱ መክተት እንግዲህ አሁን ባለው ወቅት ሁኔታ ሩበን አሞሪም በቀጣይ ዓመት አዲስ አጥቂ መስመር ተጫዋች በስብስብ ውስጥ ያስገባሉ ወይም ደግሞ ያስፈርማሉ ተብሎ ነው የሚታመነው። በዋናነት ደግሞ ትኩረታቸው ያረፈበት ተጫዋች ዣን ፊሊፕ ማቴታ ነው ተብሏል። ዴሊ ሚረር እንደዘገበው ከሆነ ዩናይትዶች ተጫዋቹን ለማስፈረም 40 ሚሊዮን ዩሮ ገደማ ብቻ ነው ሊጠይቁ የሚችሉት ሲል ዘግቧል። እንግዲህ 27 ዓመቱ ፈረንሳይ ባሳለፍነው የውድድር ዘመን በፕሪሚየር ሊግ ያስቆጠራቸው ጎሎች 15 እንደነበሩ አይዘነጋምና የበርካታ ክለቦችን ትኩረት የሳበ ጉዳይ ነው። እንደ ክሪስታል ፓላስ አይነት ሚድ ቴብል የሆነ ቡድን ውስጥ 15 ጎሎችን በፕሪሚየር ሊግ ማስቆጠር ቀላል ጉዳይ አይደለም። ከሀገሩ ጋር የኦሎምፒክ የብር ሜዳሊያን ያሳካ ተጫዋች መሆኑ አይዘነጋም። በዚህ ውድድር ዘመን ደግሞ ካምኖ በቀጠለው ጥሩ ጉዞ ላይ የሚገኘው ገና ከወዲሁ 12 ጎሎችን በዚህ ውድድር ዘመን አስቆጥሯልና በዩናይትድ ቤት ያሉት የአጥቂ መስመር ተጫዋቾች ማለትም እንደነ ራሽፈርድና አንቶኒ አይነት ተጫዋቾች በውሰት ክለቡን በተለይ መራቃቸው አይዘነጋም። በውሰት ከክለቡ ጋር ተለያይተዋል። ያንን የውሰት ውላቸውን ቋሚ የሚሆንበት መንገድ ሰፊ ሳይሆን እንደማይቀር እየተገለጸ ይገኛል። ባሉበት ክለብ ደስተኛ መሆናቸውን እየገለጹ ይገኛሉ የሄዱ ተጫዋቾች ራሽፈርድም አንቶኒ ማለት ነው። ሌሎች እንደ ጋርናቾን ጨምሮ ሆይሉንድ አይነት የማጥቃት ባህሪያቸው በጣም የቡድኑን የማጥቃት እንቅስቃሴ ላይ መሰረት ያደረጉ እነዚህ ተጫዋቾች በክለቡ የመቆየት ዋስትናቸው ጥያቄ ውስጥ ወድቋል። አቅም እንቅስቃሴ ክህሎታቸውም ጥያቄ እየተነሳበት የሚገኝ ከመሆኑ ጋር በተያያዘ ዩናይትድ በቀጣይ ዓመት የ9 ቁጥር አጥቂ መስመር ተጫዋች ማስፈረማቸው እንደማይቀር ነው የተገለጸ የሚገኘው። በተለይ ደግሞ ማቴታ ሀሳባቸውን ተግባር ላይ ለመዋል ከፍተኛ እንቅስቃሴ ያደርጋሉ ተብሏል። የደቡብ ለንደኑ ክለብ ፓላስ ወደ በተለይ በጣም ቁልፍ ጎል አስቆጣሪነት የተቀየረውን የአጥቂ መስመር ተጫዋቻቸውን ማቴታን የመሸኘት ምንም አይነት ፍላጎት የላቸውም። ግን የሚቀርበው ገንዘብ የሚጠይቁትን የሚያሟላ ከሆነ ተጫዋቹን ለመሸኘት ዝግጁ ይሆናሉ ተብሎ ይገመታል። በስብስብ ውስጥ ያሉት እንደ የማጥቃት አማራጮች ማለትም ኤብሬቺ ኤዜ ከዞጭ ኤዲኒ ኬቲያ እንዲሁም ኢስማኤል ያሳር መኖራቸው ደግሞ የማቴታን አለመኖር ወይም ደግሞ ማቴታ ከክለቡ ጋር ቢለያይ እንኳን ክፍተቱ እንዳይጎላ በማድረግ ሂደት ላይ ኃላፊነቱን ይወጣሉ ተብሎ ታምኖባቸዋል ተብሏል። በአዲስ አጥቂ የውድድር ዘመኑ የመጀመሪያ ፍላጎት እንዳለው የተነገረው ሩበን አሞሪም ክለቡ ዩናይትድ ተጫዋቹን የማስፈረም የጀመሩትን ንግግር በቀጣይ እንግዲህ በመቋጨት ተጫዋቹን ለማስፈረም ያደረጉትን ጥረት ከፍተኛ በሆነ መልኩ እንዲያጠናክሩ ፍላጎት አለው ተብሎ እየተገለጸ ይገኛል። ዴሊ ሚረር ደግሞ 40 ሚሊዮን ዩሮ እንግዲህ ክለቡ የተጠየቀው ወጪ ነው ሲል ሀሳብ ሰጥቷል ማለት ነው። ይህንን ገንዘብ ዩናይትድ ያቀርባሉ የሚለው ጉዳይ እንግዲህ በቀጣይ የሚጠበቀው። በመጨረሻ ማርክ-አንድሬ ተር ስቴገን ትዳሩን አፍርሷል ተብሏል። የ33 ዓመቱ ጀርመናዊ ግብ ጠባቂ ማርክ-አንድሬ ተር ስቴገን የባርሴሎና እግር ኳስ ክለብ አምበልም ጭምር ነው። በ2014 በይፋ ባርሴሎና ተቀላቀለ ይታወቃል።
ሀገሩን ጀርመንን ዴማንሻፍትን በተለያዩ ጊዜያቶች ላይ ወክሎ የተሰለፈበት አጋጣሚ አለ። ግብ ጠባቂው ካጋጠመው ወቅታዊ ቁርጭምጭሚት ጉዳት ለማገገም ከፍተኛ ጥረት እያደረገ ይገኛል። ምናልባትም የውድድር ዘመኑ ከመጠናቀቁ በፊትም ወደ ሜዳ ሊመለስ ይችላል ተብሎ ይጠበቃል። ቦታው አሁን ባለው ወቅት ሁኔታ በፖላንዳዊ ግብ ጠባቂ በሼዝኒ እየተሸፈነ እንደሚገኝ ይታወቃል። ታዲያ በዚህ ሰዓት ተጫዋቹ ከዳንኤላ ከተባለች እንስት ጋር አብሮ በትዳር እንደሚኖር የሚታወቅ ጉዳይ ነው። አሁን ግን ትዳሩን ማፍረሱ ተሰምቷል። የመጀመሪያ ልጃቸውን በ2019 ነበር የወለዱት። ሁለተኛው ልጃቸውን ደግሞ አሁን በቅርቡ ባሳለፍነው የካቲት ወር ላይ ነበር እንግዲህ የተገላገለችው ወይም ደግሞ የወለደችው ሁለተኛ ልጇን ማለት ነውና አሁን ደግሞ በጣም በአንድ ወር ጊዜ ውስጥ ደግሞ እንደገና ፍቺ መሰማቱ በጣም በስፋት መነጋገሪያ ጉዳይ ሆኗል። በማህበራዊ ትስስር ገጹ ላይ ማርክ-አንድሬ ተር ስቴገን ለእኔም ቀላል አይደለም፣ ለሁለታችንም የሚበጀውን ውሳኔ ግን ወስነናል፣ ለልጆቻችንም የሚበጀውን ውሳኔ ወስነናል ሲል በማህበራዊ ትስስር ገጹ ላይ ያሰፈረው ጽሑፍ ያመላክታል። የፍቅር ግንኙነታቸው በ2012 እንደጀመረ ይነገራል ከዳንኤላ ተር ስቴገን ጋር ማለት ነው። ከዛም እሱ ወደ ስፔን በማምራት ፊርማውን ለባርሴሎና ሲያስቀምጥ እሷም አብረው ወደ ስፔን ተጉዛ ነበረ። 2014 አንስተው ደግሞ አብረው ቆይተዋል። 2017 ላይ የፍቅር ግንኙነታቸው ማደግ እንዳለበት በማመን ትዳር መመስረታቸው የሚታወቅ ጉዳይ ነው። ታዲያ አሁን ለካታሎኒያ ሬዲዮ የምትዘግበው ጋዜጠኛ ካኔት እንደዘገበችው ከሆነ የትዳራቸው መፍረስ ዋነኛው ምክንያት ተር ስቴገን ፍቺ እንዲወስንም ያደርገው ዋነኛው አብይ ጉዳይ ባለቤቱ ዳንኤላ ከግል ጂም የአሰልጣኟ ጋር የነበራት ግንኙነት ነው ተብሏል። ወይም ደግሞ ከጂም አሰልጣኟ ጋር መማገጧን ተከትሎ ነው ተብሏል። እንግዲህ በአመት ወደ 6.3 ሚሊዮን ዩሮ የሚያገኝ ተጫዋች ነው። የገንዘብ ችግር የለም። ፍቅር ላይ ግንኙነታቸውም በትላንት እንደተመሰረተ አይደለም። ግን እንግዲህ ከባድ ነው በጣም አሁን ባለው ወቅት ሁኔታ ምንም አይነት መስፈርትና ሁኔታዎች ባልተሟላበት መልኩ የማገጠችበት ሂደት በጣም በስፋት ከትዳሩ ጋር በተያዘ እንግዲህ መነጋገሪያ ጉዳይ ሆኗል። ተር ስቴገን በጣም አሳዛኝ ሰው ነው አሁን ባለው ወቅት ሁኔታ። በጉዳዩ በጣም አዝኗል ተብሏል። ቤቱንም ለቆ ወጥቶ ባለ 5 ኮከብ ሆቴል ክፍል መያዙን ለማወቅ ተችሏል። ያው ሴት ልጅ ስትማገጥ አስባበት ነው። ወንድ ልጅ ተሳስቶም ሊማገጥ ይችላል እንደሚታወቀውና ከዚህ ጋር በተያዘ በጣም በስፋት ጉዳዩ መነጋገሪያ ጉዳይ ሆኗል። ሁለት ልጆችን ከወለዱ በኋላ ግን ትዳሩን ለማፍረስ ማርክ-አንድሬ ተር ስቴገን ወስኗል ተብሎ የተገለጸ ይገኛል። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ